ሰላም ጤና ይስጥልኝ የተከበራችሁ ተመልካቾቻችን ከተወዳጁ ጣቢያችን ብስራት ዩቲዩብ ቻናል ወደ እናንተ የሚደርሰው የመረጃ ሰዓታችን ተጀምሯል። መረጃዎቹን ወደ እናንተ በማድረስ ነው ሰብለ አበበ ከእናንተ ጋር ቆይታ ማድረግ ሲሆን ለሰዓቱ የተመራረጡ ከሀገር ውስጥ እንዲሁም ከባህር ማዶ መረጃ ይዘናል። ቀዳሚ ወዳደረግነው እናልፋለን። ለህብረተሰብ ማረፊያ የተሰሩ ወንበሮች ላይ የታጠቡ ልብሶችን ያሰጡ ግለሰቦችና ተቋሙ ላይ እርምጃ ተወሰደ። የአዲስ አበባ ከተማ አስተዳደር ደንብ ማስከበር ባለስልጣን በለሚ ኩራ ክፍለ ከተማ ወረዳ 13 ህዳር 14 ቀን 2018 ዓ.ም በኮሪደር ልማት ለህዝብ ማረፊያ በተሰሩ ወንበሮች ላይ የታጠቡ ልብሶችን ያሰጡ ግለሰቦችና ተቋም እርምጃ መውሰዱን የአዲስ አበባ ከተማ አስተዳደር ደንብ ማስከበር ባለስልጣን የኮሚኒኬሽን ዳይሬክተር አቶ የምስራች ግርማ ለብስራት ራዲዮ ገልጸዋል። ድርጊቱ የከተማው ገጽታ የሚያበላሽ በመሆኑ ጥፋቱን ፈጽመው የተገኙ የኮሪደር ልማቱ መዝናኛ ካፌና ሰራተኞቹን በህግ ቁጥጥር ስር በማዋል ተጠያቂ በማድረግ ጉዳዩ እስኪወሰን ካፌው መታሸጉም ተገልጿል። ህብረተሰቡ በከተማዋ ውስጥ በመንግስትና በህዝብ ሀብት የተገነቡ የኮሪደር ልማቶችና የወንዝ ዳር ፕሮጀክቶችንና ሌሎችን መሰረተ ልማቶች ደህንነት በመጠበቅ ለታለመላቸው ዓላማ ብቻ መገልገልና መጠቀም እንደሚገባም ገልጸዋል። ባለስልጣኑ ደንብ የተላለፉ የመንግስት ይሁን የግል ድርጅቶች እና ግለሰቦች ያለ ልዩነት በህግ መሰረት የሚወሰደውን እርምጃ አጠናክሮ እንደሚቀጥልም ገልጸዋል። ባለስልጣኑ ጥቆማውን የሰጠውን ህብረተሰብ ክፍል በማመስገን ለማንኛውም የደንብ መተላለፎች በ9995 ነጻ የስልክ መስመር ጥቆማ እንዲሰጡ ጥሪ አቅርበዋል ስትል ሰማራ አለባቸው ዘግባለች። የወለደችው ልጅ መጸዳጃ ጉድጓድ ውስጥ በመጣል ህይወቱ እንዲያልፍ ያደረገች እናት በእስራት ተቀጣች። በኢሊባቡር ዞን ቡሬ ወረዳ ሲቦ 01 ቀበሌ ውስጥ ከጋብቻ ውጭ የወለደችውን ልጅ መጸዳጃ ቤት ጉድጓድ ውስጥ የጣለችው እናት በእስራት ተቀጣች። ከኢሊባቡር ዞን ፖሊስ ዋና መምሪያ የኮሚኒኬሽን ጽህፈት ቤት ብስራት ያገኘው መረጃ እንደሚያመላክተው ተከሳሽ ዘርትሁን አዲሱ የተባለች ወጣት የወንጀል ድርጊቱን መስከረም 11 ቀን 2018 ከምሽቱ 3 ሰዓት ላይ ፈጽማለች። በዚህም ዕለት የወለደችውን ልጅ ማንም ሳያያት የመጸዳጃ ቤት ጉድጓድ ውስጥ በመጣል የተሸሸገች መሆኑም ተመላክቷል። መጸዳጃ ቤት ጉድጓድ ውስጥ የተጣለ ልጅ አስክሬን መጥፎ ጠረን በማምጣቱ በተደረገ ፍተሻ ከ4 ቀን በኋላ መስከረም 15 ቀን 2018 ዓ.ም ከቀኑ 10 ሰዓት ላይ በፖሊስና በህብረተሰቡ ትብብር ከመጸዳጃ ቤት የወጣ እንደሆነም ተገልጿል። ፖሊስ ከመጸዳጃ ቤት ውስጥ ያወጣውን አስክሬን ወደ ሆስፒታል ለምርመራ በመላክ ተከሳሿን ከተሸሸገችበት በቁጥጥር ስር ማውሏታል። ተከሳሿ በሰጠችው ቃል ከጋብቻ ውጪ ጸንሳ በመውለዷ ባደረባት ጭንቀት ድርጊቱን መፈጸሟን ተናግራለች። ፖሊስ የምርመራ መዝገቡን በማስረጃ በማጠናከር ለአቃቢ ህግ ልኳል። በአቃቢ ህግ የተመሰረተውን ክስ የተመለከተው የኢሊባቡር ዞን ከፍተኛ ፍርድ ቤትም ህዳር 11 ቀን 2018 ዓ.ም በዋለው ችሎት ተከሳሽ ዘርትሁን አዲሱ ጥፋተኛ በማለት በ11 ዓመት ከ4 ወር እስራት እንድትቀጣ ወስኖባታል ስትል ሰማራ አለባቸው ዘግባለች። የሀገር ውስጥ ጉዳያችን ይሄን ይመስል ነበር። አሁን ደግሞ ወደ ባህር ማዶ እናልፋለን። አፍሪካ ያላትን ሀብት በቀላል ከአሁን በኋላ ማጣት አትችልም ሲሉ ማክሮን ተናገሩ። የፈረንሳይ ፕሬዚዳንት ኤማኑኤል ማክሮን የሁሉንም አካላት ፍላጎት በማክበር ለሀገሪቱ አሸናፊ አጋሮችን እንደሚደግፉ በመግለጽ ሀገራቸው በአፍሪካ ላይ ያላትን አቅጣጫ ለመቀየር ቆርጣ መነሳቷን እለት በድጋሚም ገልጸዋል። ማክሮን በአፍሪካ ጉብኝታቸው 3ኛ ዙር ከጋቦናቻቸው ፍሪስ ኦሊጊ ኑጌማ ጋር በዋና ከተማ ሊብሬቪል ከተገናኙ በኋላ ይህንን አስተያየት ሰጥተዋል። እንደ አውሮፓውያን አቆጣጠር በ2017 መገባደጃ ላይ በቡርኪና ፋሶ የመጀመሪያ የስልጣን ዘመናቸው ከተናገሩት ጀምሮ አሁንም ለአፍሪካ እንደገና የተሻለ አጋርነት እንዳለ አምናለሁም ብለዋል። በአብሮነት ባለው ግንኙነት አንዳችን ለሌላችን አርአያ መሆን አለብንና ሁኔታዎች ወደ አሸናፊ አጋርነት ሊመሩ ይገባልን ብለዋል። ማክሮን አፍሪካ ከአሁን በኋላ በቀላሉ ሀብቷ የሚወጣባት አህጉር መሆን አትችልም በማለት እንደ ኢነርጂና የመሰረተ ልማት ዝርጋታ ባሉ ሰፊ ዘርፎች አዲስ የትብብር ሞዴሎችን መገንባት ያስፈልጋል ሲሉም ተደምጠዋል። በጋቦን ያለውን የሽግግር ሂደት ያደነቁት ማክሮን ወደ ሀገሪቱ ተመልሰው በመምጣታቸው ደስተኛ መሆናቸውንም ገልጸው በ2023 የተካሄደው መፈንቅለ መንግስት ተከትሎ የጋቦን መሪ ኑጌማን በጋቦን የፖለቲካ ታሪክ ውስጥ ለውጥ እንዳመጡም ተናግረዋል። ሁለቱ ሀገራት በጥልቅ በመታደስ በመካተትና በብዝሃ ሀሳብ ላይ የተመሰረተ አዲስ ዘመንን ከፍተዋልም ብለዋል። በዚህም የተነሳ ነው ፈረንሳይ ገና ከጅምሩ ሽግግሩን የደገፈችው ሲሉም አክለዋል። ደህንነት በፈረንሳይና ጋቦን ትብብር ውስጥ ታሪካዊ ምሰሶ እንደሆነም ገልጸዋል። ፑቲን ወደ ድርድር ጠረጴዛ እንዲመጡ ትራምፕ ጫና ማድረግ አለባቸው ሲሉ የቀድሞ የአሜሪካ አምባሳደር ተናገሩ።
በዩክሬን የቀድሞ የአሜሪካ አምባሳደር የምዕራባውያን መሪዎች በሩሲያ ፕሬዝዳንት ቭላዲሚር ፑቲን ላይ የበለጠ ጫና እንዲያደርጉ አሳስበዋል። አምባሳደር ዊሊያም ፒ ቴይለር ፑቲን ዩክሬንን፣ አውሮፓንና አሜሪካን ለመጠበቅ እየሞከረች ነው። ይህንን የሚያደርጉት ለሩሲያ ምቹ ስምምነት ለማድረግ ነው። ጠንክረን ከቆየን ፑቲን ወደ ጠረጴዛው እንዲመጡ ልናስገድደው እንችላለን፣ ነገር ግን ይህንን አላደረግነውም ሲሉ ለሬዲዮ 4 ቱዴይ ፕሮግራም ተናግረዋል። በሌላ በኩል በሩሲያ የቀድሞ የእንግሊዝ አምባሳደር ለዩክሬን የደህንነት ዋስትና ስምምነት ላይ መድረስ አስቸጋሪ እንደሆነም አስጠንቅቀዋል። የመጀመሪያው ባለ 28 ነጥብ የሰላም እቅድ ለወደፊት የሩሲያ ጥቃትን ለመከላከል በምዕራባውያን የሚደረግ ለዩክሬን የደህንነት ዋስትናዎች ይኖራታል። ነገር ግን እቅዱ ዩክሬን የሰሜን አትላንቲክ ጦር ቃል ኪዳን ኔቶ የምዕራባዊ ሀገር ወታደራዊ ጥምረት ላለመቀላቀል ቃል እንድትገባም አስገድዷታል። ተመልካቾቻችን እስካሁን ስትከታተሉት የነበረው ከተወዳጁ ጣቢያችን ብስራት ዩቲዩብ ቻናል ወደ እናንተ ሲደርስ የነበረው ከሀገር ውስጥ እንዲሁም ከባህር ማዶ መረጃዎቻችንን ነው። መረጃዎቹን ወደ እናንተ በማድረስ እኔ ሰብል አበበ ከእናንተ ጋር ቆይታ አድርጌ ነበር። መልካም ቆይታ